جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا. الحمد لله مجيب الدعوات وكاشف الكربات، أحمده سبحانه حمدا يملأ أرضه وسماه، وأشكره على سوابغ نعمه وآلائه، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله، خير من تضرع لله في شدة والرخاء، وهو من أرشد أمته أن يلحوا في الدعاء، فصلوات الله وسلامه عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. عباد الله، إن من العبادات العظيمة والأحوال الكريمة التي تدل على تعلق العبد بربه وتحقيق توحيده لمولاه وخالقه افتقار العبد إلى الله تعالى في حاجاته والتضرع له في سؤاله ورغباته، ولذلك أمرنا الله تعالى بالدعاء والسؤال في آيات كثيرة من كتابه. قال تعالى: ادعوا ربكم تضرعا وخفية إنه لا يحب المعتدين. وبين لنا حال الأنبياء والمرسلين وما كانوا عليه من شدة التعلق بالله تعالى في كشف الكربات وسؤال الهجات، لما قام في قلوبهم من عظيم توحيد وشدة التعلق بالعزيز الحميد. إنهم كانوا يسارعون في الخيرات ويدعوننا رغبا ورهبا، وكانوا لنا خاشعين. ونوحا إذ نادى من قبل فاستجبنا له فنجيناه وأهله من الكرب العظيم. وقال تعالى: وأيوب إذ نادى ربه أني مسني الضر وأنت أرحم الراحمين فاستجبنا له فكشفنا ما به من ضر وأتيناه أهله ومثلهم معهم رحمة من عندنا وذكرى للعابدين. أيها المسلمون، إن منزلة الدعاء عظيمة، وهاجة المسلم إليه جسيمة. النعمان بن بشير رضي الله عنه قال رسول الله صلى الله عليه وسلم: الدعاء هو العبادة. ثم قرأ: وقال ربكم ادعوني أستجب لكم. رواه أحمد وأبو داود وصححه الألباني. ولذلك ينبغي للمسلم أن يعلق قلبه بالله تعالى في كشف ضره وجلب رزقه وتفريج كربه، فلا يسأل إلا الله تعالى، ولا يلجأ إلا إليه، ولا يتوكل إلا عليه، فإنه لا يجيب الدعاء ولا يكشف البلاء إلا هو سبحانه، ولا يطلب المدد إلا من جل وعلا. وقال تعالى: أمن يجيب المضطر إذا دعاه ويكشف السوء ويجعلكم خلفاء الأرض أإله مع الله قليلا ما تذكرون። የተከበራችሁ ወንድሞች እህቶች፣ የዛሬው የኹጥባው ርዕሳችን መከራን ገፍታሪ፣ ጭንቀትን የሚያስወግድ፣ በላን የሚያነሳ ከአላህ ውጭ የለም። በላዎች ሲበዙ፣ ጭንቀቶች ሲደራረቡ፣ ሁሌም እኛ ላይ የሚገባን ነገር ቢኖር ወደ አላህ መዞር ነው። ያ ረብ ጌታችን ወይ አንተ አዛኝ ሩህሩህ ነህ፣ ምህረትን ለግሰን፣ ጭንቀታችንን አስወግደን፣ ከድንገተኛ አደጋዎች ጠብቀን ብለን ሁሌም መዞር ያለብን ወደ አላህ ስብሓንሁ ወተዓላ ነው። ነቢያቶች አላህ ስብሓንሁ ወተዓላን እንደሚማጸኑ አላህ ቁርአን ላይ ነገረን። በጣም ለአላህ ያላቸው ፍራቻ፣ አላህን እንዴት እንደሚያልቁ የዘከርያን ቤተሰብ ሲያነሳ ኢነሁም ካኑ ዩሳሪዑነ ፊል ኸይራት፣ እነሱ እኮ በመልካም ሥራ የሚሽቀዳደሙ ነበሩ። ወየድዑነና ረገበን ወረሃባ፣ እኛን እየከጀሉ እየፈሩንም ይማጸኑናል፣ ይለምኑናል።
ወካኑ ለና ኻሺዒን እነሱ ለኛ የሚዋረዱ የሚተናነሱ ነበሩ እያለ አላህ የዘከርያን ቤተሰብ ይናገራል። ኑህንም ከዛ በፊት አውሳ ይለው ወኑሃን ኢዝ ናዳ ሚን ቀብል ኑህም አላህን ተጣርተዋል። ነቢያቶች መከራ ሲመጣ ጭንቅ ሲላቸው ወዴት ነው የሚዞሩት? ወደ አላህ ነው። የሆነ አቅም ስላለኝ የሆነች ቦታ ልሽሽ አይደለም፣ ሁሌ የሚዞሩት ወደ አላህ ነው። ፈስተጀብና ለሁ ለሱ ዱዓውን ተቀበል ነው። ፈነጀይናሁ ወአህለሁ ሚነል ከርቢል ዐዚም ከዚህ ከባዱ መከራ ጭንቀት እሱንም ቤተሰቡንም አዳነዋል። እሱን አምነው የተከተሉት በአጠቃላይ እንደ ዳኑ አላህ ስብሓነሁ ወተዓላ ይነግረናል። ወደ አላህ ስብሓነሁ ወተዓላ ቀልባችንን ለሱ ክፍት ማድረግ፣ ዝቅ ማለት፣ አላህን መማፀን፣ መከራዎች ሲመጡ ወደ አላህ ጭንቅ ጥብብ ሲልህ ማንንም አትንጠልጠል፣ ማንንም ተስፋ አታድርግ ከአላህ ውጭ። የፈለገ ፈተና ይምጣ ያንን ፈተና ከኛ ገለል ሊያደርገው የሚችለው ማን ነው? አላህ ስብሓነሁ ወተዓላ ነው። አዩብን አነሳ። ወአዩበ አዩብንም አውሳል ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰኒየ ዱር እኔ ችግር ነክቶኛል። መቼ? አዩብ ዓለይሂ ሰላም 80 ዓመት አላህ በደስታ አስቀመጣቸው። 18 ዓመት በተከታታይ ግን ፈተናውን አበዛባቸው። ፈተናው ገንዘባቸውን ወሰደባቸው። ፈተናው ልጆቻቸውን ቤተሰቦቻቸውን ወሰደባቸው። ሚስታቸውም ተፈተነች። ገበያ ስትወጣ አንቺ አዩን በሽተኛ ጋር እንዳታመጭ እያሉ በዚህ ያሸማቋት ነበር። ፈተናው በጣም በዛ። ሸይጣኖችም ተናገሩ። ሞከር ነው ምን አለው? እንደሱ ግን ፈተናን የሚቋቋም ማንም የለም ያሉት። ይህ ፈተና አይነት መጣባቸው። ሚስትየው አላህን ለምን አትማጸንም? ለምን ይህንን መከራ እንዲያነሳልን ስትላቸው ስንት ዓመት አላህ በደስታ በአፍያ አኖረን? 80 ዓመት ያ ሁሉ ኒዕማ ላይ አስቀምጦን ዛሬ መከራ መጣ ጭንቀት መጣ ብዬ አረ አፍሯለሁ ጌታዬ ለ18 ዓመት አለ። ሱብሃንአላህ የጽናት ጥግ የታጋሽነት ተምሳሌት አዩብ ዓለይሂ ሰላም። አላህ ስብሓነሁ ወተዓላ በእግራቸው መሬቱን እንዲመቱ ውሃ አፈለቀላቸው። ጠጣውም ታጠብ ተባሉ። ሲጠጡት ከውስጣቸው ያለው በሽታ ተወገደ። ሲታጠቡት ከላይ ላይ ያለውን በሽታ ተወገደ። ሱብሃንአላህ በውበት ላይ ውበት ጨመረላቸው። ሚስትየው ስትመጣ አዩብን ያለ ወይ ብላ ትጠይቃለች በየቦታው። እሳቸውን ራሳ ጠየቀች። አዩብን አይተሃል? አዩብ የሚባል ሰው እዚህ አካባቢ በደንብ ትኩር አድርጋ ስታያቸው አዩብ በወጣትነቱን ያለውን ቁመና መልክ ልክ እንደዚህ እሱን ትመስላለህ። አዩብን እኮ ነው እኔው ራሴ ነኝ። ጠጪ ከዚዋ ታጠቢ አሏት። ታጠበች። አላህ ሁለቱንም ወደ ነበሩበት ጥሩ ሀያት መለሳቸው። ፈስተጀብና ለሁ አለ። ጭንቅ ጥብብ ብሏቸው ችግር ነክቶኛል ብለው ዱዓ ሲያደርጉ ወአንተ አርሐሙ ራሒሚን የአዛኞች ሁሉ አዛኝ ነህ ከአንተ ውጭ የሚያዝን የለም ሲሉ ፈስተጀብና ለሁ ለሱ ዱዓውን ተቀበል ነው። ፈከሸፍና ማ ቢሂ ሚን ዱሪን እሱ ያለበትን መከራ ችግር ገለጽንለት፣ አነሳንለት። ወአተይናሁ ሰጠነው አህለሁ ቤተሰቦቹን ወሚስለሁም መዐሁም ከነሱ ጋር አምሳያቸውን እጥፍ አድርጎ አላህ ገንዘቡንም ቤተሰቡንም እጥፍ አድርጎ አላህ መለሰላቸው። ለምን? ወዚክራ ሊልዓቢዲን ረሕመተ ምን ዒንዲና አለና ወዚክራ ሊልዓቢዲን ከኛ ዘንድ ሆነ ችሮታ አላህ ለሚገዙ ሰዎች ማስገንዘቢያ እንዲሆን ለኛ ነው ምክሩ። ቁርአን ላይ ታሪኮችን አላህ ሚያውሳልን የሚነግረን ለምንድን ነው ከተባለ መከራም ሲመጣ ጭንቅ አለ በየትኛውም ሰዓት ላይ ሆነን ያ ረብ እንድንል ነው። ከዛ ጭንቀት አላህ እንዲያድን ነው። ዩኑስ ዓለይሂ ሰላም መከራ ላይ ወደቁ፣ ጭንቅ አላቸው። ወዘኑን ኢዝ ዘሀበ ሙጋዲበን ዘኑንን ዩኑስን የአሳው ባለቤት አውሳው ኢዝ ዘሀበ ሙጋዲበን ተቆጥቶ በሄደ ጊዜ ፈዘነ አን ለን ነቅዲረ ዐለይህ በሱ ላይ እንደማናጣብበት ጠረጠረ። ወይም በሌላ ተፍሲር ፈጽሙ ማንፈርድበትን መስሎት ጠረጠረ። ነገር ግን ታሪኩ ረዘም ያለ ነው። ባህር ውስጥ ገቡ። አሳው ነባሪ ዋጣቸው። አሳ ነባሪው ሲውጣቸው የባህሩ ጨለማ አለ፣ የአሳ ነባሪው ጨለማ አለ፣ የሌሊቱ ጨለማ አለ። በዛ ድቅድቅ 3 ጨለማዎች ላይ ፈናዳ ፊ ዙሉማት በዛ ድቅድቅ ጨለማ ተጣራ አላ ኢላሃ ኢላ አንት ካንተ በስተቀር የሚመለክ አምላክ የለም፣ ሱብሃነክ ጥራት ይገባህ፣ ኢኒ ኩንቱ ሚነ ዛሊሚን እኔ ከበዳዮች ነኝ አሉ። ሚነል መዝሉሚን አላሉም፣ ዝቅ አረጉ ራሳቸውን። አላህ ምን አለ? ፈስተጀብና ለሁ ዱዓውን ተቀበልነው፣ ወነጀይናሁ ሚነል ገሚ ከጭንቀት ከመከራም አዳነው አለና
መልእክት ለኛ ነገረን። ወከዛሊከ እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችን እናድናለን አለ። መከራዎች ሲበዙ ጭንቅ ሲል የሚዞረው ወደ ማን ነው? ወደ አላህ ነው። አደጋውን እያየን ነው። በላዎች እየመጡ ነው። የመሬት መንቀጥቀጡ በየጊዜው ይሰማል። ግን ዛሬም ተንቀጠቀጠ፣ ንዝረት ተሰማ፣ ነገም እንደዚህ ሆነ፣ ባለፈም እንደዚህ ሆነ። አላህ ይዘንልን እንላመደውና ምንም አይመስለንም። አንዴ ግን ከመጣ አደጋ ነው። ሁሌ እንደ ምሳሌ እናገረዋለሁ። ምሳሌ ድሮ ታሪኮችን መናገር ሰውን በደንብ እንዲገባን በዘመናችን የተከሰትን ስንመለከት እንረዳዋለን። የዛሬ ዓመት ከምናምን ቱርክና ሶሪያ ድንበር ላይ የመሬት መንቀጥቀጡ ምን ሰራ? አልሰማንም፣ በዜና አላየንም፣ በቴሌቪዥን መስኮት። ስንት ኸልቅን ያለቀው፣ ስንት ፎቅ ነው የተደረመሰው። የአላህ ትእዛዝ የመጣ ጊዜ ማንም ሊቀለብሱ አይችልም። ወንጀሎች ሲበዙ፣ የተለያየ ነገር ግፍ፣ በደል፣ ሰው ሲያለቅስብን፣ የተለያየ ነገር ሲመጣ፣ ሰው ወንጀልን ሲዳፈር አላህ ቅጣቱን ያመጣል። ظهر الفساد في البر والبحر በባህሩም በየብሱም መከራው ተገለጸ። መከራ መጣ። ምን አይነት መከራ? የመሬት መንቀጥቀጥ። ምን አይነት መከራ? ማዕበል፣ ውሃ የሚያሰምጥ፣ በጀልባ ላይ ስትሄድ የሚያሰምጥ። በምን ምክንያት? ቢማ ከሰበት አይዲ ናስ የሰው ልጆች በሰሩት ወንጀል አለ አላህ። ሊዩዚቀሁም ባዕደ አለዚ አሚሉ ከሰሩት ወንጀለው ከፊሉን ሊያቀምሳቸው። እንደ ወንጀላችን መጠን አይደለም ቅጣቱ፣ ትንሽ ነው። ለምን? ለአለሁም የርጅዑን ሊመለሱ ዘንድ። ተውባ እናድርግ፣ ምህረት እንለምን። ዱዓም ስናደርግ ጭንቀት አላህ እንዲያስወግድልን አይደል ትልቁ ዱዓችን። ያ ረብ ጌታችን ወይ እያንቀላፋን ተኝተን ከሚሄዱት እንዳታደርገን፣ ከመልካም ስራ ዘንግተን ኸይርን ስራ ርቀን ሸር ላይ ወድቀን እንደው አደጋ ካመጣባቸው ሰዎች እንዳታደርገን ጌታችን ወይ ምህረት ለግሰን ወንጀላችንን ማረን ብለን እጃችንን እናንሳ። እስትግፋር እናብዛ፣ ተውባ እናድርግ። እስትግፋር በላን ይመልሳል። ሰደቃ በላን ይመልሳል። ሰደቃ በተለይ በድብቅ የሚሰጥ ሰደቃ የአላህን ቁጣ ያበርዳል፣ የአላህን ቁጣ እንዲርቅ ያደርጋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። መልካም ስራ የሚሰራ ሰው፣ ጥሩ ስራ የሚሰራ ሰው፣ ኸይር ላይ ሁሉ የሚገኝ ሰው መጥፎ አወዳደቅ አይወድቅም። አብዱላህ ኢብኑ አባስ አሉ ነብዩ ሲናገሩ ቢወድቁ እንኳን መደገፊያ ያገኛል፣ ሙሉ ለሙሉ አይወድቅም። ሰደቃ ላይ እንበርታ፣ በላን ያነሳልናል። የኔ ወንጀል ይሆናል ጌታዬ ብለን ዱዓ እናድርግ። ሰው ላይ አንቀስር። ስንቱን አስለቅሼ ነው፣ ስንቱን አልቅሶብኛል፣ ስንቱን አስከፍቻለሁ። ጥያቄያችን ወደዛ አድርገን እስትግፋር እናድርግ፣ ዱዓ እናድርግ። ዱዓ ለምን ከተባለ ዱዓ ኢባዳ ስለሆነ ነው። የኢባዳዎች ሁሉ ትልቁ አንኳሩ ዱዓ ነው። الدعاء አሉ ነብዩ ሰለላሁ ዐለይሂ ወሰለም هو العباده ዱዓ ራሱ ኢባዳ ነው። አላህም አለ وقال ربكم ጌታችሁ አለ ادعوني ለምኑኝ አስተጅብ ለኩም እቀበላችኋለሁ። ان الذين يستكبرون عن عبادتي አያችሁ ዱዓ ኢባዳ ስለሆነ አን ዱዓ ያላል አን ኢባደቲ እነዛ እኔን ከመገዛት እኔን ከመለመን የሚኩራሩ ሰዎች ወደ ኋላ የሚሉ ሰዎች ጀሃነም ውስጥ ተዋራጆቹን ይገባታል አለ አላህ Subhanahu Wa Ta'ala። አላህ ሳይለመን ሲቀር ይቆጣል። ጭንቀት ሲመጣ መከራው ሲመጣ መከራን ሊያነሳ የሚችል ማን ነው? አላህ ነው። አመን ዩጂቡል ሙጠራ ኢዛ ደአህ ሰው ጭንቅ ጥብብ ሲለው ችግር ላይ ሲሆን ሲለመን የሚቀበል ማን ነው? ከአላህ ውጭ ሌላ አለ? ወየክሽፉ ሱአ መጥፎን ነገር የሚገልጽ የሚያነሳ ወየጅዐሉኩም ሁለፋ አልአርድ በምድር ላይ ተተኪም ያደርጋችሁ አኢላሁማ አላህ ለመሆኑ ከአላህ ውጭ አለ? ማን አለ? ቀሊለን ማ ተዘከሩን ይላል አላህ ስብሓንሁ ወተዓላ። መለመን አላህን መጠየቅ ነቢዩ ሰለላሁ ዐለይሂ ወሰለም አላህን ብቻ መጠየቅ እንዳለብን ሲያስረዱን ታላቁን ሰሃባ አብዱላህ ኢብኑ አባስ ያጎታቸውን ልጅ መከሩት። ኢዛ ሰአልተ ፈስአልላህ መጠየቅ ከፈለክ ማንን ጠይቅ? አላህን ጠይቅ፣ ሀብታም የሆነውን ጌታ። ወኢዛ ስተአንተ መታገዝን ከፈለክ መረዳት ከፈለክ ፈስተኢን ቢላህ በአላህ ተረዳ አሉትና ትልቅ የተወኩል መልእክት ነገሩት። ወዕለም እወቅ አነ ልዑማ ህዝብ በአጠቃላይ የዓለም ህዝብ ለው እጅተመዐት ቢሰባሰቡ አላ አን የንፈውከ ቢሸይእን አንተን በአንዳች ነገር ሊጠቅሙህ ቢሰባሰቡ ምን ቢሉ ለም የንፈዑከ ኢላ ቢሸይእን ቀድ ከተበሁ ላሁ ለክ ሊጠቅሙ አይችሉም አላህ የጻፈልህን ካልሆነ በስተቀር። ማንም ሰው
ቢሰባሰብ እከሌን ሀብታም እናድርግ እንድናደርሰው ቢል አላህ ከጻፈለው ውጭ በጭራሽ አሉት። በተቃራኒው ወለው እጅተመዑ አላ አን የዱሩከ ቢሸይን አንዳች ነገር አንተን ሊያጠፉ ሊጎዱህ ቢፈልጉ ምን ቢሉ ለም የዱሩከ ኢላ ቢሸይን ቀድ ከተበሁ ላሁ ዐለይክ አላህ በአንተ ላይ ካልጻፈብህ ድረስ አንተን ሊጎዳ የሚችል ማንም የለም። ስለዚህ የሚጠየቀው ማን ነው? አላህ ነው። አላህን ለምን። መን ለም የስአልላህ የግደብ ዐለይህ አላህን ማይለምን ሰው አላህ ይቆጣበታል። ላ ተስአለነ በኒ አደመ ሃጀተን ወስአል ለዚ አብዋብሁ ላ ትሕጀብ አላሁ የግደቡ ኢን ተረክተ ሱአለሁ ወቡነየ አደሙ ሂነ ዩስአሉ የግደቡ አሉ። ሱብሓነላህ። አላህን ለምን፣ ሐጃህን ጠይቀው። በሩን ያልዘጋውን ጌታ ሲለመን የሚደሰተውን ጌታ አትጠይቅ። የሰውን ልጅ አትጠይቅ። ሰው ሲጠየቅ ይከፋል፣ አላህ ደግሞ ሳይጠየቅ ሲቀር ይቆጣል። ሰው ሲጠየቅ ነው የሚከፋው፣ ሳይጠየቅ ሲቀር ደስ ይለዋል። አላህ ሲጠየቅ ይደሰታል። ዛሬም ነገም ሁሌም ብትጠይቁ አላህ ይደሰታል። እችን ሐዲስ ስሙ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲመክሩ ምን አሉ? ዑባደት ኢብኑ ሳሚት ባስተላለፉ ሐዲስ እንዲህ አሉ። ማ አለል አርድ በምድር ላይ አንድም የለም ሙስሊሙን የድዑ ላህ ተዓላ ቢዳዕወትን ኢላ አታሁ ላሁ ኢያሃ አንድም ሙስሊም የለም በምድር ላይ አላህን አንድን ጥያቄ ጠይቆ ያን የጠየቀውን ጥያቄ የሰጠው ቢሆን እንጂ አው ሰረፈ ዐንሁ ሚን ሱኢ ምስለሃ ወይም ደግሞ የሆነች ነገር ጠይቆ የሚመጣበት መጥፎ ነገር ነበር፣ ያ የጠየቀው ነገር መጥፎን ነገር የቀለበሰለት ቢሆን እንጂ። ስንት ነገር ተቀልብሷል። ኪሳራ ሊመጣ ነበር፣ በላ ሊመጣ ነበር። አንተ አፍያ ጠይቀሃል፣ አንተ ሀብት ጠይቀሃል፣ የሆነ ጉዳይን ሀጃን ጠይቀሃል። ያ ሀጃ ይቀርና በላው ምን ይላል? ይቀለበሳል። በሌላ ዘገባ ላይ ደግሞ አው የደኺረ ለሁ ሚነል አጅሪ ሚስለሃ ይላል። ያን የሚመስል አጅር አላህ ነገ ለየውመል ቂያማ ያስቀምጥለታል። ለሰላት ሰግደን ጾም ጾመን ሰደቃ ሰጠን ነገን እንደምንከጅለው ዱዓውንም አላህ ምን ያደርገዋል? ለነገ ያስቀምጠዋል። አላህ ተጠይቆ ምን አያደርግም? አያሳፍርም። ስለዚህ አላህን ስንለምን በዚህ ልባችን ለሱ ክፍት አድርገን ዝቅ አድርገን የዱዓ አደቦች አሉ። በዚህ ዱዓ አላህን መለመን በመልካም ስሞቹን በማንሳት ከዱዓዎች ሁሉ ሩቡብያን የጌትነትን አንድነቱን ይሄን ልናበዛ ይገባል። ቁርአን ላይ አላህ ብዙዎችን ዱዓ አይነት ሲቀር ረበና አቲና ፊ ዱንያ ሐሰና ረበና ላ ቱዚግ ቁሉበና ረበና እያለን ጌታችን ወይ ከዚህ መከራ አንሳ አድነን ብለን አላህ ስብሓንሁ ወተዓላን መማፀን፣ በአላህ ስብሓንሁ ወተዓላ ላይ ጥሩ ጥርጣሬን ማድረግ፣ ልባችንን ለሱ ክፍት ማድረግ። ከዱዓ አደቦች መካከል አንዱ ምንድነው? ዱዓ ሲደረግ እጅ ማንሳት ነው። እጃችንን ማንሳት ለምን ከተባለ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢነ ረበኩም ተባረከ ወተዓላ ሐዩን ከሪሙን። የእናንተ እኮ ጌታችሁ አላህ ሐይ ነው፣ ከሪም ነው፣ ቸር የስተሕይ ሚን ዒባዲህ ሚን ዓብዲህ የስተሕይ ሚን ዓብዲህ ከባሪያው ያፍራል። የአላህ አላህ ከባሪያው ያፍራል። በምን? ኢዛ ረፋ የደይህ ኢለይህ ወደ እሱ ባሪያው እጁን ከፍ ባደረገ ጊዜ በዘረጋ ሰዓት አየሩደሁማ ስፍራን በባዶ መመለስን አላህ ያፍራል። አላሁ አክበር። አላህ ያፍራል በባዶ መመለስን። በባዶ አልመልስም። ያ ረብ ታዲያ ለምንድን ነው የተዳከምነው? በላዎች እየመጡብን ለምንድን ነው ያ ረብ ማለት የከበደን? ለምንድን ነው ማልቀስ የከበደን? ለምንድን ነው ካለንበት መጥፎ ተግባር መራቅ ያቃተን? ወላሂ የሰው ልጅ በሞተበት ነው የሚነሳው። በሞተበት ኸምር እየጠጣ አደጋው ቢመጣ በዛው ሀል ነው ነገ የሚቀሰቀሰው። ዝሙት ላይ ሆኖ ይሄ የመሬት መንቀጥቀጡ መጥቶ በዛው ቢሄድ በዛው ነው የሚነሳው። ሰላት እየሰገደም ከሄደ ሰላት እየሰገደ ይነሳል። ሐጅ ላይ ለበይክ አላሁመ ለበይክ እያለ ሲሞት ነቢዩ ሰለላሁ ዐለይሂ ወሰለም ዩብዓሱ የውመል ቂያማ ሙለቢየን አሉ። ነገ የውመል ቂያማ ለበይክ አላሁመ ለበይክ እያለ አላህን እየተማጸነ አላህን እየቀደሰ ይነሳል። ሌላኛው የዱዓ አደብ ወደ ቂብላ መዞር፣ እጅን ማዞር። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ምን ይላሉ? የበድር ዘመቻ ዕለት ነቢዩ ሰለላሁ ዐለይሂ ወሰለም ከሙሽሪኮች ጋር ሊጋፈጡ በመጡበት ሰዓት የሙሽሪኮች ጦር 1000 የሙስሊሙ ደግሞ 317 አካባቢ ነበርና ነቢዩ ሰለላሁ ዐለይሂ ወሰለም አሉ ዑመር ፈስተቅበለ ነቢዩላህ ሰለላሁ ዐለይሂ ወሰለም ቂብላ ثم መደ የደይህ
ወደ ቂብላ ዞሩና እጃቸውን ከፍ አድርገው አላህን መማፀን ጀመሩ። ዱዓ ሙስተጃብ እንዲሆን ሌላኛው ይሄ አደብ ነው። ዱዓችን ሙስተጃብ እንዲሆን ዋናው ቁም ነገር ነው። የመጀመሪያው ዱዓ ስናደርግ አላህን አመስግነን ነብዩ ላይ ሰለዋት አድርገን ነው ዱዓ የሚደረገው። ነብዩ ሰለላሁ ዐለይሂ ወሰለም አሉ አንድ ሰውን ተመለከቱት ዱዓ ያደረገ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ይሄ ሰው ዱዓ ሲያደርግ አላህን አላመሰገነ ነብዩ ላይ ሰለዋት አላወረደ ዝም ብሎ ሀጃውን ይጠይቃል። አጂለ ሃዛ ይህ ሰው ቸኮላል። ፈደዓሁ ጠሩት وقال له አሉት إذا صلى أحدكم فليبدأ بتحميد ربه والثناء عليه وليصلي على النبي صلى الله عليه وسلم ثم يدعو بما شاء አሉት አንዳችሁ ዱዓ ስታደርጉ አላህን አመስግኑ አወድሱ በነብዩ ላይም ሰለዋት አውርዱ ከዛ የፈለገውን ነገር ይጠይቅ ሀጃውን አሉ። ስለዚህ ዱዓ ሲደረግ ምንድነው ሰለዋት አውርደን አላህን አመስግነን። ሶስተኛው ዱዓችን ሙስተጃብ እንዲሆን ቀልባችን መመሰጥ አለበት። ጥርጣሬ የሚባል ነገር ገፍላ የሚባል ከኛ መራቅ አለበት። ትኩረታችንን ወደ አላህ ማድረግ አለብን። የአላህ መልእክተኛ ምን አሉ? ኡድኡላህ ወአንቱም ሙቂኑነ ቢልኢጃባ አላህ እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት። ወዕለሙ እወቁ አነላህ ዐዘ ወጀል ላ የቅበሉ ዱዓአን ሚን ቀልቢ ጋፊልን ላሂን። አላህ ስልቹ ከሆነ ጋፊል ከሆነ ቀልብ ዱዓን አይቀበልም። መመሰጥ ይፈልጋል። ወደ ቂብላ ዙራ ያ ረብ ብለህ ተጨንቀ እንጂ ዱዓ ስተረግ እንደዚህ ወደዛ ወሬ እንዲህ አይደል። መመሰጥ ትኩረት ማድረግ የቆምነው ረቡል ዓለም ፊት ነው። ዱዓ ስታደርጉ በአላህ ፊት ነው የቆምነው። ባለስልጣን ጋር አንድ ዳኛ ፊት የሆነ ፍርድ አለ ሲባል እንዴት ነው ኩምሱስምና አላህ ፊት ቆመን ወሬ መመሰጥ አላህ ዱዓ እንዲቀበላል። ሌላኛው በዱዓ ላይ አለመጠራጠር ወይም ደግሞ ከፈለገ ይስጠኝ ከፈለገ አይስጠኝ አያስፈልግም። ይሄ ዛይነት ዱዓ አላህ አይቀበልም። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ ዳአ አሐዱኩም ፈላ የቁል አንዳችሁ ዱዓ ያደረገ ጊዜ እንዳይል አላሁመ እግፊር ሊ ኢን ሺእተ አላህ ወይ ከፈለክ ማረኝ አይባልም። ያ ረብ ማረኝ እንደሚምር እርግጠኛ ሆነ ማረኝ እንጂ ከፈለክ ማረኝ ከፈለክ አትማረኝ አትበል። ወላኪን ያዕዚመ መስአላ ጥያቄውን ቁርጥ ያድርግ። ያ ረብ ማረኝ ይምረኛል ብሎ ራግባውን ክጃሎቱን መጨመር አለበት። አላህን በዚህ መልኩ መጠየቅ አለበት። በጥሩ ጥርጣሬ ይሰጠኛል ብለን ነው እንጂ መሄዳለን። ነገ የሆነ ዘመድና 100 ሺህ 300 ሺህ ወይ ግማሽ ሚሊዮን ቼክ ጽፍላለሁ ና ቢል ሱብሃንአላህ ለሊቱም እንትን ሳይልልን በቃ በሳይና በጧት እርግጠኛ ሆነን እንሄዳለን። ቃሉን ሊያፈርስ የሚችል ወይም ሊሞላ የሚችል ሰው ጋር አላህ ቃል ኪዳኑን የሚሞላ ጠይቆ ማያሳፍር ጌታ እንዴት ነው በጥርጣሬ? ይሄ መሆን የለበትም ነው። ሌላኛው ዱዓ ሙስተጃብ እንዲሆን ሱጁድ ላይ ዱዓ ማብዛት። በሰገድን ቁጥር ሱጁድ ላይ ዱዓ ማብዛት። በጣም ምንቀርበው የተከበረው ፊታችንን ለአላህ ዝቅ ስናደርግ አላህ ከፍ ያደርገናል። አቅረቡ ማ የኩኑ ለዓብዱ ሚን ረቢህ ወሁወ ሳጅድ አንድ የአላህ ባሪያ አላህ ዘንድ በጣም ቅርብ የሚሆነው ሱጁድ ላይ ሆኖ ነው። ፈአክሲሩ ዱዓ አሉ ዱዓን አብዙ አሉ። ሌላኛው በአዛንና በኢቃማ መካከል ዱዓ ማድረግ። የቁሉ ረሱሉ ሰለላሁ ዐለይሂ ወሰለም ኢዛ ናደል ሙናዲ ሙአዚኑ ጥሪ የተጠራ ጊዜ ፉቲሃት አብዋቡ ሰማ የሰማይ በሮች ይከፋፈታሉ። ወስቱጂበ ዱዓ ዱዓም ተቀባይነት ይኖረዋል። ስለዚህ በእነዚህ ሰዓት ላይ ዱዓን ማብዛት። በሌሊቱ መጨረሻ 1/3 ሲቀር አላህ ይወርዳል። የንዚሉ ረቡና ተባረከ ወተዓላ አላህ ይወርዳል። ሂነ የብቃ ثلث الليل الآخر የመጨረሻ 1/3 ሲቀር ይወርዳል። እንዴት ወዴት አይመለከትም። ብልጥ ጮሌ አላህ ይወርዳል። ስለዚህ አላህ ምንድነው የፈለገው? ጥያቄው መየስአሉኒ ፈውጥየሁ ማን ነው የሚጠይቀኝ የምሰጠው? መየድዑኒ ፈአስተጂበ ለህ ማን ነው የሚለምነኝ የምቀበለው? መየስተግፊሩኒ ፈአግፊረ ለሁ ማን ነው ማረኝ የሚለኝ የምምረው ይላል። ጮሌ ሰው በዛ ሰዓት ውስጥ ያ ረብን ያለኝ ጥያቄ ያ ረብ እኔ ሀጃ አለብኝ ያ ረብ ወንጀል አግብቶኛል ምሕረት ለግሰኝ ጸናል። በዚህ መልኩ ነው። ሌላኛው ዱዓ የሚቀበልበት የጁማዓ ቀን አሉ ነብዩ ሰለላሁ ዐለይሂ ወሰለም በሷ ላይ 12 ሰዓት አለ። ከዛ መካከል 1 ሰዓት አለች። አንድ የአላህ ባሪያ አንድን ጥያቄ ጠይቆ ያን የጠየቀውን ጥያቄ የሰጠው ቢሆን እንጂ ተብሏል። ጁማዓ ላይ በዱዓ መበረታታት አላህን መለመን። ከዛ ዱዓ መጨረሻ አላህ እንዲቀበለን ዱዓችንን ስንጨርስ በነብዩ ላይ ሰለዋት ማውረድ። ዑመር ኢብኑ ኸጣብ ምን ይላሉ? አዱዓኡ መውቁፉን በይነ ሰማኢ ወልአርድ ዱዓ በሰማይና በምድር መሃል ትቆማለች። ላ የስዓዱ ሚንሁ
كسو كفايلم شيء حتى تصلي على نبيك بنبي عليه الصلاة والسلام لا من اسكتادر صلوات اسكتادر وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون وإذا سألك عبادي أني فإني قريب أجيب الدعوة الداعي إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم الحمد لله حق حمده أحمده سبحانه لا أحصي ثناء عليه هو كما أثنى على نفسه وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا إلى يوم الدين أما بعد دعاء الله እንዲቀበለን የተወሰኑ ሰበቦች ምክንያቶችን ተመለከትን دعاء درجن لمندنو الله ما يقبلن دعاء الله كما يقبلበት መንገድ አንደኛውና ዋነኛው حرام ነገሮች ላይ መዘውተር حرامን መጠቀም حرام መብላት حرام መጠጣት ምንጩ حرام የሆነ ነገርን መጠቀም በحرام ላይ ያታችንን ማድረግ ዱዓችን ሙስተጃብ እንዳውን ያደርጋል ነብዩ ሰለላሁ ዐለይሂ ወሰለም ذكر النبي صلى الله عليه وسلم حال الرجل አንድን ሰው ባህሪ ነብዩ ጠቀሰው እሱ يطيل السفر ይህ ሰው መንገድ ያስረዘመ ነው ዱዓ ሙስተጃብ ከመሆኑበት አንዱ መንገደኛ ሰው ክፍለ ሀገር ስትወጡ ሌላ ሀገር ስትሄዱ ሞኝ እንዳትሆኑ ዱዓ ብዙ ሙስተጃብ ይሆናል መንገደኛው ዱዓ ሙስተጃብ ነው የተበደለ ሰው ዱዓ ሙስተጃብ ነው ጾመኛው ነው የሚያደርገው ዱዓ ሙስተጃብ ነው የተበደለ ያለቀሰ የተከፋ እጃችሁን ወደ አላህ አንሱ አላህ ቃል ገብቷል ዳዕወቱል መዝሉሚ ሙስተጃበቱ የተበዳይ ዱዓ ሙስተጃብ ናት ወኢን ካነ ፋጅራን ፋጅር ቢሆንም ተበዳይ ማንንም ይሁን ማንንም በተበደለ ጉዳይ ግን ጌታዬ ድረስልኝ ካለ አላህ ይቀበለዋል የተበዳይ ማንነቱ ወንጀሉን ወዶ ሰውን አላህ ፍትህን ስለሚወድ አላህ ከካፊር ጭምር ተበድሎ ያ ረብ ካለ ይቀበላል አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰው እንዳለክስብን እናት አባት እንዳለክስብን ጓደኞቻችን እንዳለክስብን የትዳር ባላጋሮች ባልሽ እንዳለክስብሽ ሚስት እንዳታለክስብህ በደልን እንራቅ አላህ ይቀበላል መንገደኛ ዱዓን ይቀበላል አሉ በሌላ ሐዲስ ላይ ይህ ሰው መንገደኛ ነው አሽዓስ አክበር ጸጉር የተንጨባረረ አቧራ የለበሰ ነው የሙዱ የደሂ ለሰማ እጁን ወደ ሰማይ ዘርግቶ ያ ረብ ያ ረብ ያ ረብ ይላል ጌታዬ ድረስልኝ ይላል ጨንቆት ወመጣዕሙሁ ሐራሙን ሚበላው ሐራም ነው ወመሽረቡሁ ሐራሙን የሚለብሰው የሚጠጣው ሐራም ነው ወመልበሱ ሐራሙን ሚለብሰው ሐራም ነው ወጉዝየ ቢልሐራም ሰውነቱ በአጠቃላይ የተገነባው በሐራም ነው ፈአና ይስተጃቡ ለذلك ታዲያ እዚህ ሰው የዱዓ እንዴት ተቀባይነት ይኖረዋል አሉ ወለድ ላይ የተዘፈቀ ሰው ወለድ የሚበላ ሰው ጦርነቱ ከአላህ ጋር ነው ወለድ የሚበላ ወለድ መብላት ከባድ ቅጣት አለው ነገ የውመል ቂያማ የለም ቢባል አለ የለም ማለ ብላችሁ ስሜ እንዳታጠፉ አለ ምሳሌ ነው የለም ቢባል እንኳን ወለድ በልቶ አንድ ሰው ጭንቅ ብሎት በዱንያ ላይ ያ ረቢ ድረስልኝ ሲባል ዘርበላንተ ወለድ ምትበላነህ حرام ምትበላነህ ዱዓ ተቀባይነት አይኖረውም መባል ብቻ ከባድ ቅጣት ነው በጭንቀት ሰዓት ዘርበል አልሰማም መባል ማንንም በሌለበት ያ ረብ ስትል አንተ አትሰማም መባል والله ከባድ ነው ለዚህ ነው አጢብ መጥዓመከ አመጋገብህን ምግብን አሳምር ከሐላል አድርግ ለምን ዱዓ ሙስተጃብ ይሆናል የመጨረሻው ዱዓችን ሌላው እንዳይቀበል የሚያደርገው መቻኮል ነው ዱዓ ሶብር ይፈልጋል ሙሳና ሐሩን በፊራውን ላይ ያደረጉት ዱዓ ከ40 ዓመት በኋላ ነው የመጣው መግቢያ ላይ ታይተናል አላህ ወይ ወደ ያመጣዋል ወይ በላይ መልሳል ወይ ለአኺራ ያቆየዋል አላህ ነው የኛን የሚጠቅመንን የሚያውቀው አላህ ነው ስለዚህ አለመቻኮል አሉ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ لا يزال يستجاب للعبد ለአንድ የአላህ ባሪያ ዱዓ ሲያደርግ አላህ ከመቀበል አይወገድም ሁሌ ይቀበላል ما لم يدعو باسم او قطيعه رحم በወንጀል እስካልለመነና ዝምድናን እስካልቆረጠ በወንጀል አላህ ይቀበላል ያ ረቢ እቺ ልጅ እንደው በጣም እንዲመቻችልኝ አድርግልኝ ብላ በሐራም ብትለምን አላህ ይቀበላል ዝምድና ልቁረጥ ብትል አላህ ይቀበላል
የዘመኑ ምስኪን ደግሞ ኳስ እየተጫወተ ወይም እየተመለከተ ያሲዝና ቁማር ምን ብሎ ቤቲንግ ያ ረቢ እንደው የዛሬን አሳካልኝ። አላህ አይቀበልም። አትልፋ። አላህ በሐራም አይቀበልም። ማለም يستعجل እስካልተቻኮለ ድረስ አሉ። ሚቻኮል ከሆነ ዱዓ የለውም። ቂለ ያ ረሱላላህ መን استعجال መቻኮል ማለት ምንድነው ብለው ሰሃቦች ጠየቁ። قال يقول قد دعوت وقد دعوت فلم ارى ان يستجيبوا لي ዛሬም ለመንኩት ነገም ለመንኩ ሁሌ ለምናለሁ አንድም ጠብስ ይልኛል መለከትም ሲቀበለኛል መለከትም عند ذلك በዚህ ሰዓት ويدعو الدعاء ዱዓውን ይተዋል فيستحسروا عند ذلك ويدعو الدعاء ይሰላችና ዱዓን ያቆማል። ስለዚህ አለመቻኮል አላህ ነው የሚያቆም ይሰጠውን ለማን ምን ይገባል የሚጠቅመንን የሚጎዳንን የሚያቆማን ነው አላህ ነው። ስለዚህ የመጣው በላ ወላሂ ከባድ ነው። ዱዓ እናድርግ። አላህ ቅጣቱ ሲመጣ ከባድ ነው። በሰሞኑ ጋዛን ፍልስጤምን ገሃነም አደርጋለሁ ሲል አላህ ያመጣውን ተመለከትን አይደል? አሜሪካ ላይ ያመጣውን ሰዲድ እሳት በቃ የሱ ኩን ፈየኩን ነው። ሁን ካለ ምድር ከተሰነጠቀች ሁላችንም ይዛ ትሄዳለች። ባህሩንም ካዘዘ ያጥለቀልቀናል። የኑህ ህዝቦችን ከታችም ውሃ ወረደ አላህ ቻይ ነው። ከላይም ዝናብ አመጣና አጥለቀለቃቸው። በባህር የጠፉ አሉ። ታሪክ ቁርአን የነገረን። በጮኸት የጠፉ አሉ። ድንጋይ ያዘነበባቸው አሉ። ዛሬ ወንጀሎች በስተዋል፣ በደል በስተዋል። ሰደቃ ላይ እንበርታ። ሰደቃ ወላሂ ትልቅ መድኃኒት ነው። ሰደቃ በላን ያነሳል። ሰደቃ ቁጣን ያበርዳል። ሰደቃ ኸይር የተሻለ ያመጣል። ሰደቃ ርዝቅ ያሰፋል። አንፊቅ ዩንፈቅ አለይክ ስጥ ይሰጣል ነው። መላእክት ይወርዳል። ያ ረብ የሚለግሰውን ጨምርለት አፋፋለት ነው። እምቢ ያለውን የሚቋጥረውን ደግሞ ምን በልበት አጥፋበት ይላል። ከጥፋት አላህ ይጠብቀን። هذا وصلوا وسلموا على من أمرتم بالصلاة والسلام عليه. قال تعالى إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. وقال رسول الله صلى الله عليه وسلم من صلى علي صلاة صلى الله عليه بها 10. اللهم صل وسلم وبارك على سيدنا ونبينا محمد وعلى آله وصحبه أجمعين. وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن سائر الصحابة الأكرمين وعن التابعين ومن تبعهم بإحسان إلى يوم الدين. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات. اللهم انصر الإسلام والمسلمين. اللهم انصر الإسلام والمسلمين. اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم انصر إخواننا مستضعفين في كل مكان. اللهم انصر إخواننا في فلسطين. اللهم انصر المجاهدين في كل مكان. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. ربنا لا تؤاخذنا إن نسينا أو أخطأنا. ربنا ولا تحمل علينا إسرا كما حملته على الذين من قبلنا. ربنا ولا تحملنا ما لا طاقة لنا به. واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. أقم الصلاة.